እንደምን ቆያችሁልኝ የቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ምናልባት ከዚህ በፊት በቻፕተር 1 የተወሰኑ ጥያቄዎችን ልቅቄ ነበር። ሞር ይጠቅማችኋል ብዬ አስባለሁ ከተመለከታችሁት። ምናልባት ቻናሉም አዲስ ከሆናችሁ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ያዘጋጀውላችሁ ቻፕተር 2 ነው። ስፔሻሊ ኢንትራንስ ወሳጆች ሞር ተጠቃሚ ሆናላችሁ ብዬ አስባለሁኝ። እሺ ቀጥታ ወደ ጥያቄ ስገባ in the concept of climate change what is the main role of the greenhouse effect ይላል። ምን ማለት ነው ሀሳቡ? በአየር ንብረት ለመለወጥ ወይም ደግሞ climate change ጽንሰ ሀሳብ ውስጥ የአረንጓዴ ጋዝ ተጽዕኖ ዋና ሚና ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ምርጫ ሲ making the earth habitable by trapping heat in the atmosphere ይላል። ምን ማለት ነው? በምድር ከባቢ አየር ውስጥ ሙቀትን በመያዝ ምድር ለኑሮ ምቹ ማድረግ የሚለው ምርጫ ሲ ትክክለኛ መልስ ነው። እሺ ጥያቄ 2 which of the following is a primary source of greenhouse gases emission created by human activity ይላል። ምን ማለት ነው ሀሳቡ? የሰው ልጆች እንቅስቃሴ የሚፈጥር ዋነኛ የአረንጓዴ ጋዝ ልቀት ምንጭ የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ዋነኛ ምንጭ የሆነው በርኒንግ ኦፍ ኮል ኦይል ኤንድ ናቹራል ጋስ የሚለው የድንጋይ ከሰልና ዘይት እንደዚሁም የተፈጥሮ ጋዝ ማቃጠል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 which gas is found in a small amount in the atmosphere but has a high global warming potential ይላል። ጥያቄው ሀሳቡ ምንድነው? የትኛው ጋስ ነው በከባቢ አየር ውስጥ በአነስተኛ መጠን የሚገኝ ሆኖም ግን ከፍተኛ የሙቀት አማቂነት ያለው ነው የሚለው። ከተሰጡን ምርጫዎች ውስጥ ትክክለኛ መልስ ምርጫ ሲ ናይትረስ ኦክሳይድ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 which of the following is not a consequence of climate change ይላል። ምን ማለት ነው? የአየር ንብረት ለውጥ ውጤት ያለው ነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ የአየር ንብረት ለውጥ ያለው ነው ምርጫ ዲ continuous increase in global food production የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በአለም ዙሪያ የምግብ ምርትን ያለማቋረጥ መጨመር የሚለው የአየር ንብረት ለውጥ ውጤት አይደለም ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 which of the following is an example of a climate adaptation strategy ይላል። ሀሳቡ ምንድነው? ጥያቄው የአየር ንብረት መላመድ ስትራቴጂ ምሳሌ የሚሆነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ምርጫ ቢ constructing flood protection dams in low lying area የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ከፍ ባለ ቦታ ላይ የጎርፍ መከላከል ግድቦችን መገደብ የሚለው ለአየር ንብረት መላመድ ስትራቴጂ እንደ አንድ ምሳሌ ይቆጠራል ማለት ነው። እሺ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 which of the following is an example of a ግሬሽን ኦፍ ስትራቴጂ ይላል። ምን ማለት ነው ጥያቄው? የጥያቄው መልእክት የአየር ንብረት ለውጥ መቀነስ ስትራቴጂ ምሳሌ የሚሆነው የትኛው ነው የሚለው ከተሰጡ ምርጫዎች ትክክለኛ መልስ የሚሆነው ምርጫ ሲ increasing the use of renewable energy ይላል። ምርጫ ሲ ትክክለኛ መልስ ነው ማለት ነው። ኤግዛምፕል እንደ ዊንድ ፓወር ያሉት ምንድነው ለአየር ንብረት ለውጥ ለመቀነስ እንደ አንድ ስትራቴጂ የሚቆጠሩ ናቸው ማለት ነው። ታዳሽ ኃይልን አጠቃቀምን ማሳደግ የሚለው ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 which of the following is not a natural cause of climate change ይላል። ሀሳቡ ምንድነው? ጥያቄው የአየር ንብረት ለውጥ ተፈጥሯዊ ምክንያት ወይም ናቹራል ሪሶርስ ኦፍ ኮዝ ኦፍ ክላይሜት ቼንጅ ያለው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ
ያልሆነው ለክላይሜት ቼንጅ እንደ ምክንያት የማይቆጠረው ምርጫ ሲ ነው። ዲፎረስቴሽን ኤንድ ሶይል ኢሮዥን ምርጫ ሲ ትክክለኛ መልስ ነው ማለት ነው። የደን መጨፍጨፍ ወይም ደግሞ የአፈር መሸርሸር የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 which part of the earth is mostly like to suffer the highest impact due to climate change ይላል። ሀሳቡ ምንድነው? በአየር ንብረት ለውጥ ምክንያት ከፍተኛውን ተጽዕኖ ሊያሳድርበት የሚችል የምድር ክፍል የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ቢ low lying coastal area and islands የሚለው ትክክለኛ መልስ ማለት ነው። ምርጫ ቢ ከፍታቸው ዝቅተኛ የሆኑ የባህር ዳርቻ አካባቢዎችና ደሴቶች የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 what is the main goal of the Kyoto Protocol and the Paris Agreement ይላል ጥያቄው። ሀሳቡ ምንድነው? የኪዮቶ ፕሮቶኮል እና የፓሪስ ስምምነት ዋነኛ አላማው ምንድነው የሚል ነው ጥያቄው። እሺ ከተሰጡ ምርጫዎች ትክክለኛ መልስ ሊሆን የሚችለው ምርጫ ቢ to establish international cooperation to control greenhouse gases emission የሚለው ትክክለኛ መልስ ነው ማለት ነው። የአረንጓዴ ጋዝ ልቀትን ለመቆጣጠር ዓለም አቀፍ ትብብር መፍጠር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 what is the main erosion ደግሞዋለሁ what is the main reason for sea level rise due to climate change ይላል። ምን ማለት ነው? በአየር ንብረት ለውጥ ምክንያት የባህር ወለል መጨመር ዋነኛ ምክንያት ምንድነው ነው የሚለው ጥያቄው። ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ primary the melting of glaciers and the thermal expansion of seawater የሚለው ትክክለኛ መልስ ነው ማለት ነው። ምን ማለት ነው ሀሳቡ? የምርጫ ሲ በዋናነት የበረዶ ግግር መቅለጥና የባህር ውሃ በሙቀት መቅለጥ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 which of the following is not a pillar of Ethiopia climate resilient green economics ይላል። ሀሳቡ ምንድነው ጥያቄው? የኢትዮጵያ የአየር ንብረት ለውጥን የማይቋቋም የአረንጓዴ ኢኮኖሚክስ ዋና ምሰሶ ያልሆነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ restricting emission from heavy industries የሚለው ትክክለኛ መልስ ማለት ነው። ምርጫ ዲ የከባድ ኢንዱስትሪዎች ልቀትን መገደብ የሚለው ትክክለኛ መልስ ነው። እሺ ጥያቄ 12 what does ካርቦን ፉትፕሪንት ሚንስ ይላል። የካርቦን አሻራ ምን ማለት ነው የሚለው ጥያቄው ከተሰጡን ምርጫዎች ውስጥ ምርጫ ቢ the total amount of greenhouse gases emission directly and indirectly produced by an individual organization and or country የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። አንድን ግለሰብ ድርጅትን ወይንም ደግሞ ሀገርን በቀጥታና በተዘዋዋሪ የሚመነጨውን አጠቃላይ የግሪን ሃውስ ጋስ ልቀት መጠን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የካርቦን አሻራን። እሺ ጥያቄ 13 which of the following is the main evidence of the recent increase in a global temperature ይላል። ሀሳቡ ምንድነው ጥያቄው? በቅርብ ጊዜ በተደረጉ ምልከታዎች የአየር ወይም ደግሞ በአየር ላይ የዓለምን ሙቀት መጠን ጨምሮ ዋነኛ ማረጋገጫ የሆነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ቢ rapid melting of polar ice and mountain glaciers የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ የዋልታ በረዶ እና ተራራማ የበረዶ ግግር
በፍጥነት መቅለጥ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 what is the negative impact of climate change on water resource ይላል። ሀሳቡ ምንድነው? የአየር ንብረት ለውጥ በውሃ ሀብቶች ላይ የሚያስከትለው አሉታዊ ተጽዕኖ ምንድነው የሚል ነው የጥያቄው ሀሳብ። ከተሰጡ ምርጫዎች ውስጥ ምርጫ ሲ disruption of rainfall patterns water scarcity and worsening of droughts የሚለው የምርጫ ትክክለኛ መልስ ነው ማለት ነው። የዝናብ መጠን መዛባት እንደዚሁም የውሃን እጥረትና ድርቅ መባባስ የሚለው ለአየር ንብረት ለውጥ ዋናው አሉታዊ ተጽዕኖ ናቸው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 what does metal gas different from carbon dioxide ይላል። ምን ማለት ነው? ሜታን ጋዝ ከካርቦን ዳይኦክሳይድ በምን ይለያል ነው የሚለው ጥያቄው ሀሳብ። ከተሰጡን ምርጫዎች ውስጥ ምርጫ ሲ it has a much higher global warming potential than carbon dioxide even though it remains in the atmosphere for a shorter time የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምን ማለት ነው? ከከባቢ አየር ውስጥ ለአጭር ጊዜ ቢቆይም ካርቦን ዳይኦክሳይድ እጅግ የላቀ የሙቀት አማቂነት አለው የሚለው ሜታን ጋዝ ከካርቦን ዳይኦክሳይድ የሚለይበት አንዱ ክፍል ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 the effect of El Nino and La Nino cause a change in a global weather patterns under which climate change category are these changes classified ይላል። ሀሳቡ ምንድነው ጥያቄው? የኤል ኒኖ እና እንደዚሁም የላኒኖ ተጽዕኖ በዓለም አቀፍ ደረጃ በአየር ሁኔታ ላይ ለውጥ ያመጣል። እነዚህ ለውጦች በየትኛው የአየር ንብረት ለውጥ ምድብ ስር ይካተታሉ የሚል ነው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ናቹራል ክላይሜት ቫሪያቢሊቲ የሚለው ትክክለኛ መልስ ነው ማለት ነው። የተፈጥሮ የአየር ንብረትን ተለዋዋጭነት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 which of the following is the main impact of climate change on Ethiopian's Ethiopian economy ይላል። ሀሳቡ ምንድነው ጥያቄው? የአየር ንብረት ለውጥ በኢትዮጵያ ኢኮኖሚ ላይ የሚያስከትለው ተጽዕኖዎች መካከል ዋነኛ የሆነ የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ዋነኛ የሆነው ምክንያት ተጽዕኖ ምርጫ ሲ the causing significant damage to the agricultural sector due to drought and floods የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በግብርና ዘርፍ ላይ ከፍተኛ ጉዳት ማድረግ እንደዚሁም ደግሞ በድርቅ እና በጎርፍ ምክንያት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 what is the main goal of Ethiopian climate reasoning green economics vision ይላል። ጥያቄው ሀሳብ ምንድነው? የኢትዮጵያ ክላይሜት ሪዚሊየንት ግሪን ኢኮኖሚ ቪዥን ዋና አላማ ምንድነው ነው የሚለው ጥያቄው። እንግዲህ ዋና አላማ ኦር ቪዥናቸው በቱ ቢልዲንግ ኤ ኔት ዜሮ ካርቦን ኢሚሽን ኤንድ ክላይሜት ሪዚሊየንት የሚለው ሪዚሊየንት ኢኮኖሚ ባይ 2013 የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እስከ 2030 ድረስ የተጣራ ዜሮ የካርቦንን ልቀት እና እንደዚሁም ደግሞ የአየር ንብረትን መቋቋም የሚችል ኢኮኖሚ መገንባት የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 19 in the context of reducing carbon emissions what does the process called carbon sequestration means ይላል። ሀሳቡ ምንድነው ጥያቄው?
የካርቦን ልቀት መቀነስ ወይም ደግሞ ካርቦን ሲኩዌስትሬሽን የሚለው ሂደት ምን ማለት ነው የሚል ነው ጥያቄው። ቅርታ ከተሰጡ ምርጫዎች ውስጥ ምርጫ ኤ the captures and storage of carbon from the atmosphere into the land, plants or oceans የሚለው ምርጫ የትክክለኛ መልስ ነው ማለት ነው። ምን ማለት ነው? ካርቦንን ከከባቢ አየር ወደ መሬት እጽዋት ወይም ደግሞ ውቅያኖሶች መያዝና ማጠራቀም የሚለው የካርቦን ልቀት መቀነስን የሚያካሂደው ሂደት ነው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 which gases are primary responsible for global climate change ይላል። ለዓለም አቀፍ የአየር ንብረት ለመለወጥ ተጠያቂ የሆኑ የትኞቹ ጋዞች ናቸው ነው የሚለው። ከተሰጡ ምርጫዎች ውስጥ ካርቦን ዳይኦክሳይድ፣ ሚቴን እና ናይትረስ ኦክሳይድ ለዓለም አቀፍ የአየር ንብረት ለመለወጥ ዋነኛ ምንድናቸው? ጋዞች ናቸው ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው።